የደሴ ከተማ ኢኮኖሚያዊ እንቅስቃሴ ከጊዜ ወደ ጊዜ እየተሻሻለ መሆኑን ነዋሪዎቹ ለአማራ ሚዲያ ኮርፖሬሽን ተናገሩ። ከአሸባሪው የትግራይ ወራሪ ቡድን ወረራ በኋላ የግልና የመንግስት ተቋማት ወደ የተሻለ አገልግሎት ስራቸው እንዲመለሱ የተሰራ መሆኑንም ከተማ አስተዳደሩ ገልጿል። ያያው ተስፋውን በዚህ ጉዳይ ላይ ተጨማሪ አለ። ወይዘሮ ትግስት በላይ በፍራፍሬ ንግድ ስራ የተሰማራች የደሴ ከተማ ነዋሪ ናት። አሸባሪው የትግራይ ወራሪ ቡድን አካባቢውን ሲወር የራሷንና የቤተሰቦቿን ህይወት ለማዳን ሀብት ንብረቷን ትታ ለስደት ተዳርጋ ቆይታ ነው አካባቢው ከጥላት ነፃ ከወጣ በኋላ የተመለሰችው። ስትመለስም ሀብት ንብረቷ በአሸባሪ ቡድኑ ተዘርፎና ወድሞ ነበር የጠበቃት። ይሁንና ተስፋ መቁረጥ ብሎ ነገር የማታውቀው ወይዘሮ ትግስት ዛሬም እንደትላንቱ በትጋት ወደ ስራዋ ገብታለች። ደሴ ነፃ እንደወጣች ተመልሼ ወደ ዚኖ የመጣሁት ወደ ስራ ቦታዬ ስመጣ ምንም ነገር አላገኘሁኝም። ኦሬዲ በቃ ባዶ ቤት ነው። ቀጥታ መጥቼ በጣም በሚገርም ቡና ነው የጀመርኩት። በቃ ከነበረው ነገር ወርጄ ቡና ጀመርኩ። ከዛ ያው የአትክልት የሚያመጡልን ደንበኞቻችን ምናምን ስለነበሩ ከነሱ ጋር አንዳንድ ነገር ተነጋግረን ሐሳብ ሼር አድርገን መግዛት የሚችለውን በአቅሜ ካሽ ገዝቼ ደሞ ማልችለውን በዱቤና ወርድና እንመልስላቸዋለን። ለሰዎቹ ብዙ አመት ደንበኛ ስለሆነ ያለው እንቅስቃሴ አሪፍ ነው። የሆቴል ባለቤት የሆኑት አቶ አለማየሁ ደሳለኝ ደግሞ ከወገን ጦር ሳይለዩ ሀገራቸውን ከባንዳ ለመታደግ ደክመዋል። ላደረጉት ድጋፍም ከሀገር መከላከያ ሰራዊት የምስክር ወረቀት ተበርክቶላቸዋል። ደሴ ከተማ ከአሸባሪው ነፃ ስትሆንም የሆቴል አገልግሎት ለመጀመር የቀደማቸው አልነበረም። ሰኞ ቀን መከላከያ ገባ። እኔ ማክሰኞ ቀን ነው ከመከላከያ በኋላ ማክሰኞ ቀን የገባሁት እዚህ ከተማ። ልክ ማክሰኞ ስመጣ ወዲያውኑ ክፈቱ ያልኩት። ከዛ መከላከያም ደግሞ ውሃ በቦቴ ያመጣልን፣ ነዳጅ ተባበረን። ጄኔሬተሩ አጋጣሚ ሆኖ አንዳንድ ብልሽቶች ነበሩበት። ወዲያውኑ ሜካኒኮች መጡ፣ ጠጋገኑት። የቤቱ ሜካኒኮች ጠጋገኑት። ከዛ በቃ ኢሚዲየትሊ በገባን ማግስት ነው ስራ የጀመርነው። ጥሩ ነው፣ በጣም ጥሩ ነው። ከድሮም ጋር ማነጻጽረውም ግን በጣም ጥሩ ነው። በባንዳ ተዘረፍን ብለን መውደቅ የለብንም፣ ይልቁንስ በቁጭት መነሳት ይኖርብናል የሚሉት አስተያየት ሰጪዎቹም መንግስትም የሚችለውን ድጋፍ ማድረግ እንደሚገባው ጠቁመዋል። ሰው ተነቃቅቶ ያለውን ችግር የለም አይደለም እያልኩ ያለሁት ችግር አለ። ችግሩን ግን ፌስ በሚቋቋምበት ደረጃ እየሰራ በአገሩ ተስፋ አድርጎ ለመለወጥ መስራት አለበት ብዬ አምናለሁ። ሰው እኖራለሁ፣ ሰራለሁ፣ በላለሁ ብሎን በ20 አመት በ30 አመት ደረጃ ያጠራቀመውን ነገር ሙሉ ነው ጥሎት ይሄደው እና መንግስት ይሄንን ቢያይ ወርዶ ወደታች የሚደግፉ ሰዎችን ቢደግፍ ማለት በብድርም ቢሆን በምንም አመቻችቶ ወደ ስራ የሚገቡበትን አሊያ ትንሽ የሚከብድ ይመስለኛል። ሰው ወደዛ የማይመለስ ስራ የማይሰራ ከሆነ ስራ አጡም ሌላውም ነገር በዚሁ ልክ ይሰፋል። የደሴ ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ሳሙኤል ሞላልኝ በከተማው ላይ የደረሰው ዘረፋና ውድመት ከባድ ቢሆንም ከዚህ ችግር ለመውጣት በከተማው ኗሪና በመንግስት መዋቅር በኩል የተሻለ ኢኮኖሚያዊና ማህበራዊ እንቅስቃሴ ተጀምሯል ብለዋል። ከተማው ወደ ነበረበት የመመለስ ለምሳሌ የሆቴል ዘርፍ ላይ ተሰማርተው የሚገኙ ባለሀብቶችን ጥሪ አድርገን አወያይተን አልጋቸውን እንዲያስተካክሉ፣ የምግብ እንትናቸውን እንዲያስተካክሉ፣ የዋጋ ማስተካከያ አልጋ ላይ እንዲያደርጉ እና መድረኮች ወደዚህ እንዲመጡ ወደዚህ ተለያዩ በፌደራልም በክልልም ትልልቅ መድረኮች ወደዚህ እንዲመጡ እና እዚህ የማድረግ ስራ ሰርተናል እና ብዙ መድረኮች እየተፈጠሩ ነው ያሉት። አሁን በነገራችን ላይ የመንግስት ተቋማት አገልግሎት እንዲጀምሩ ሙሉ በሙሉ ባይሆንም እንኳን በተቻለ መጠን ስራ አገልግሎት ደንበኛ እንዳይመለስ ሊያደርግ በሚችል ስራ ጀምሯል። በከተማ አስተዳደሩ ደረጃ ያሉ ትምህርት ቤቶች ወደ ስራ ገብተዋል። አካባቢውን ሰላም በማድረግ ለበለጠ ኢኮኖሚያዊ እንቅስቃሴም መድረኮችን በመፍጠር ከህብረተሰቡ ጋር በቅርበት እየተነጋገሩ ስለመሆናቸውም ተናግረዋል። ከንቲባው የደሴ ፍሬዎች በጣም ብዙ ናቸው፣ አገር ውስጥም ውጭ። እነዚህን ጭምር ንቅናቄ ፈጥረን እነሱን ተጠቅመን በደሴ ከተማ የፋይናንስ እጥረቷን በብዙ መንገድ መንፈታበት እድሉ ይኖራል። ደሞ ማለ እስከ ቀበሌ ድረስ ህዝብ አነጋግረናል። በቃ አስተንፍሰን ነው። ከዚህ በኋላኛ ውሳኔ ለመወሰን የሚያስቸግረን ነገር የለም ማለት ግብአት ይዘናል። ተረጋግተን በብስለት ነው ያለነው ማለት ነው። ግብአት ይዘናል። አሁን ህብረተሰቡ የሚቀጥሉ አመራሮችን ህዝቡ ጀኒውንሊ ያሳይቶናል። የሚስተካከሉትን በተመሳሳይ ያሳይቶናል። የት ላይ የከፋ ችግር እንዳለ መምሪያ ላይ፣ ክፍለ ከተማ ላይ፣ ቀበሌ ላይ የት ላይ የከፋ ችግር እንዳለ አሳይቶናል። በጽሁፍም እያመጣ ሰጥቷል። በቃ አስረክቧል።
እነዛን ወደ ታይ ወርደ ደግሞ ክሮስ ቼክ ስታረጋቸው እውነታነት አላቸው አብዛኞቹ ወደ እውነታነት ይጠቀላሉ ህዝብ እውነተኛ ዳኛ ነው ስለዚህ በዚህ አግባብ እናስተካክልበት መንገድ ይኖራል አደረጃጀቱን